ሀዊ ምኞት ማለት ነው። ምኞትሽን አገኘሽ? በሚገባ ምናልባትም ካሰብኩት ሁሉ በላይ የጦር ጀት አብራሪ መሆን ብዙም ሀሳቡ ባይኖረኝም ማለት ብዙም እውቀቱም የለኝም። ሀሳቡም እንዲኖር እውቀት ያስፈልጋል። እውቀቱም ብዙ አልነበረኝም። ግን ፓይለት መሆን ነው አብራሪ መሆን አየር ላይ ሲበርሳይ ምናምን እሆናለሁ የሚል ምኞት ነበረ። ግን በዚህ ደረጃ ደግሞ ትርጉም ያለው ስራ ጦር ጀት አብራሪ ለመሆን መብቃት አዎ በቃ ህልሜ ሆኗል፣ ተሳክቷል ማለት ነው። ሴቶችና አየር ኃይል ምናልባት አሁን ላይ በተለይ ከተወሰነ አመታት ወዲህ እኔንም ጨምሮ ማለት ነው በከፍተኛ ሁኔታ ትኩረት ተሰጥቶበት ሴቶችን ለማብቃት በበረራው ዘርፍ ብቻ ሳይሆን በቴክኒሻንነት ሙያ፣ በአመራርነት ስፔሻሊ አመራርነት ላይ ቃል የሚባሉ ጥሩ ቦታዎች ላይ ሴቶችን ለማብቃት የሚደረግ ድጋፍና ጥረት ቀላል አይደለም። ምክንያቱም እኔ ምስክር ስለሆንኩኝ ሴቶችና አየር ኃይል በተቻለ አቅም ያው ተቋሙ በዛ ልክ ጥረት ሲያደርግ የሚሰማ ደግሞ የግል ተነሳሽነት አለ፣ ሞራል አለ። ስለዚህ ኦልሞስት አሁን ላይ አየር ኃይል በደንብ ሴቶችን አካታች በሆነ መልኩ በደንብ እየተሰራበት ያለበት ጊዜ ላይ ነው። ከዚህ በፊት 27 አብራሪ የነበሩ ሴቶች አሉ። ምናልባት ወይ አንድ ሴት አለችና ሁሌ የሷን ታሪኳም ስለሚወራልን እንደ ሮል ሞዴልም ያው ብዙ ሴቶች ያሉበት ቦታ ስላልሆነ ያለው አንድም ሁለቱም ሰው ይነገረናል፣ እንደ ታሪክ ብዙ ይወራልናልና ጥንካሬዋን ያላትን እንትን ስኪሎች ምናምን እንድናውቅ ብዙ ይደረጋልና ምናልባት እሷ ሮል ሞዴላችን ማለት 27 በተለይ 27 ላይ የመድረስና የማብረር ከፍተኛ ፍላጎት ስላለን ሁሌ እሱን ስናስብ እንደ ወደፊት የምንመለከተው ቦታ አርገን ነው የምናስባት ማለት ነው። ብዙም የኤር ፎርስ እውቀቱ የጦር ጀት ኖሌጁ ኖረኝ አይደለም ወደዚህ የመጣሁት። ስለዚህ ገና ስገባ የሆነ ራሱን የቻለ ሰርፕራይዝ ያደረገኝ ብዙ ነገር ነበረ እንደ ኤር ፎርስ ማለት ነው በገባሁበት ሰዓት። ከዛ በኋላ ግን ገብቼ ውስጥ በነበረው ሂደት ውስጥ ይሄን 5 አመት በማልፍበት ሁሉ የአውሮፕላኖች አፕግሬድ መደረግ እኛ በትሬነር አውሮፕላን ኢቨን ስንሰለጥን አዲስ አውሮፕላን ድሬዳዋ ላይ ያለው ግሎብ 120 ቲፒ የምትባለው አውሮፕላን በጣም አድቫንስድ በጣም ሌተስት የሆነች ግላስ ኮክፒት ምናልባት አሁን ላይ በሱ ስታንዳርድ ዲስፕሌይ የሚደረግልን አይነት አውሮፕላን ነችና በሱ አሰልጥነን ወደዚህ ስንመጣ ደግሞ አፕግሬድ የተደረገ ምናልባት ከኛ ከመምጣታችን ከትንሽ አመት በፊት አናሎግ የነበረ አውሮፕላን እንደምታዩ ኤል39 አውሮፕላን ሙሉ ለሙሉ ዲጂታል ሆኖ አቪዮኒክሱ ተቀይሮ በዛ ልክ ነው የጠበቀንና እኛ ሙቭ ባደረግናት እቺ ትንሽ ስቴፕ እንኳን ምን ያህል አየር ኃይል እንደተቀየረ እንዳልኩሽ 5 አመት ከተሰራበት ምን ያህል እንደሚቀየርና ከየት ወዴት መቀየር እንደሚቻል እንደ ተቋም ብቻ ሳይሆን እንደ ሀገርም ትልቅ ካፓቢሊቲ ነው አይደለ? ስለዚህ በዚች ትንሽ አመትኛ በተጓዝና ትንሽ አመት ራሱ የስራ ባህሉ ሲቀየር በአይናችን አይተናል። ያለው ኢነርጂ ምን ያህል እንትንን ጊዜውን ያማከለ እንደሆነ እንደተቀየረ ዓለም በመተራመድበት መንገድ ምን ያህል እየተራመደን እንደሆነ ለውጣን አይተናል። ምናልባት ትራንዚሽኑ ላይ ነው እኛ የገባ ነውና በደንብ ተመልክተናል ማለት ነው። በጣም ነው ደስ ያላቸው። ምናልባት ደስታቸውን ሊናገሩት ከሚችሉት በላይ በቃ ተግባራቸውና ሁኔታቸው ያስታውቅ ነበር። በዛ ሰዓት እንዲህ በማድረግ መመረቁን ተሸላሚ መሆኑን ምናምን ደግሞ ኤክስፔክት እንዲያደርጉት አላደረኩም ነበር። ዜናት ብቻ ነበር ብዙም እንትኑ አልነበራቸው እና በዛ ሰዓት መተው ያው ልጅሽ ተጠርታ መድረክ ላይ ምናምን ተደጋጋሚ መድረክ ላይ ተጠርታ በዛ ደረጃ ሲሸለም በሰዎች ጎበዝ ምናልባት ጎበዝ እንደሆንኩኝ እኮ እነሱ ሊያስቡ ይችላሉ ልጄ ጎበዝ ናት ምናምን የሚለውን ነገር ግን በሰዎች ደግሞ ላይክ እንደ ፕሩፍ ተደርጎ ሲያዩ በቃ በጣም ነው ደስ ያላቸው በጣም እና ደግሞ ቤተሰብ አይደለ የሆነ የለፉበት ነገር አለና በጣም ደግሞ ተለፍቶብኛል ብዬ አስባለሁ። ፊውቸሪን ማየት ይፈልጋሉ የሆነ
በቃ አራያ የሚሆን ስራ ላይ ገብቼ ደግሞ በዚህ መልኩ ለልጆች ቤት ውስጥ ላሉ ልጆች ለእህቶቼ ለወንድሞቼ በዚህ ደረጃ እንደ ሮል ሞዴል ሆኜ ሲያዩ ደግሞ በጣም ደስ ይላቸዋል። ከዚህ በኋላ የሆነ እነሱ ብዙ ጋይድ የሚያደርጉት ነገር እንኳን ባይኖር እህታችሁን ያት መባል ቀላል ነገር አይደለምና በጣም ነው ደስ ያላቸው። ቤተሰቦቼ አያውቁምና ልክ ስሜ በሚጠራበት ቅጽበት ቤተሰቦቼን ሳይ የሆነ የመቻል ስሜት የማድረግ ስሜት ሰው ደግሞ እንዴት ነው ሴት ስትሆኚ አይደለም እንደዚህ አይነት ያልተለመደ ሴት ልጅ ትገባለች ተብሎ ያልተለመደበት ቦታ አይደለም። ኢቭን ኖርማል ክላሶች ላይ ራሱ ሴት ልጅ የሆነ ደስ የሚል ቦታ ላይ አሪፍ ቦታ ላይ ጥሩ ቦታ ላይ ደርሳ ስታይ ሲያይ ማህበረሰባችን ደስ ይለዋል። ህዝቡም የግቢውም ሰው በጣም ደስተኛ ነውና በሰዓቱ በጣም ሁሉም ሰው ከልቡ ነበር የተደሰተው። የራሱ ያህል ነው የተደሰተው። በዛ መሀል በቃ የሰውን ደስታ ማየት የቤተሰቦቼን ደስታ ማየት ስሜ ከመጠራቱ በላይ ያ ነበረ በጣም ደስ የሚል ስሜት የሚፈጥረው። ያው ኤክስፔክት የምታደርጊው ነገር ይኖራል ከሰራሽው ነገር አንፃር ግን ደግሞ ሰው ባንቺ ደስታ ሲደሰት ማየት በዛ ሰዓት በጣም የሚገርም ስሜት ነበር። እዚህ ጋር ስንደርስ ምን ያህል አስተማሪ ተቀባብሎን ምን ያህል አስተማሪ ቀርጾን ሼፕ አድርጎን እዚህ ጋር ለመድረስ እንደቻል መገመት አይከብድም። እንደ ሚሊታሪ ደግሞ በብዙ ነገር ነው ሼፕ የምትደረጊው። በዲሲፕሊን ሼፕ ትደረጊያለሽ። ባህሪሽ ኢቭን ይሄ ውስጥሽ ያልነበር እሴቶች አንቺ ላይ እንዲሰርጹ ከማድረግ አንፃር በረራ ስኪል እንዳለ ሆኖ ማለት ነው። ከዛ ደግሞ አካዳሚካሊ ያለ በረራ ስትበሪ ኖሌጅ ኖሮሽ በደንብ ተገንብተሽ መሆን አለበት። ምክንያቱም የምትበሪውን አውሮፕላን ኢቭን ሌላም አውሮፕላን በደንብ እውቀቱ ሊኖርሽ ይገባል። ሶ በዚህ ሂደት ውስጥ ብዙ አስተማሪዎች ከኛ ጋር አልፏል። ሁሉም ሰው እንደ አስ ሚሊታሪም አስ አን አይፒ አስ አን ኢንስትራክተር የቻለውን እንትን አንቺ ውስጥ አስቀምጦ ማለፍ ነው የሚፈልገው። የሆነች ወቀት የሆነ የሚያውቀው ኦብቪየስሊ የተሻለ ነገር አለና የሆነች ነገ ላይ የሚጠቅምሽን ነገር አንቺ ላይ አሳርፎ ማለፍ ነው እና የሚፈልገው። አስተማሪዎቻችን በጣም ጥሩዎች ናቸው። እንደ ምናልባት እንደ ፋሚሊ ነው የሚኖረው ማለት ይቀላል። ምክንያቱም የኔነት ስሜት ተሰምቶት ነው ነገሮችን የሚያደርገው። ተቋሙም የኔ ነው፣ እነዚህ ልጆች ነገ ባልደረቦቼ ናቸው በሚል ስሜት ነው ሁሉ ነገር የሚደረገውና መሆንም ስላለበት ፕሮፌሽኑም እንደዛ እንዲሆን ስለሚያስገድድ በዛ ደረጃ የተቀረጹ እነሱም በዛ ደረጃ ተቀርጸው ስለሆነ ያለፉት እንደዛ ናቸውና በዚህ አጋጣሚ ሁሉንም አስተማሪዎቼን አመሰግናለሁ ማለት እፈልጋለሁ። እዚህ ቦታ መሆን ትሩ ማይ ፓዝ እንዴት ነው 5 አመቱን ባለፍኩኝ ጊዜ ውስጥ እየተገነባን የመጣ ነው ወይ በደንብ እንድናስብ የሚደረገው ስለ ሀገር ነው። እንደ ፐርሰናሊቲ ደግሞ ቢልድ ያደረግነው ነገር እንዴት ነው ፐርፐስፉል የሆነ ህይወት መኖር ፐርፐስፉል የሆነ ወጣትነትን ማሳለፍ። ተሰርቶ ይኖራል ኦብቪየስሊ የትም ቦታ ተሰርቶ ይኖራል። ግን ደግሞ በዚህ ደረጃ ሀገርሽን እያሰብሽ ገና ማለት ወጣትነት እድሜ እሳትነት ነው አይደለ? ያንን ኢነርጂ ለሀገር በሚጠቅመው ሙያ ላይ እንድና ማዋልን ያን እየተቀረጽንና በደንብ ውስጣችን ኢንጀስት እየተደረገ ነውና 5 አመቱ ትሬኒንግ የሳይኮሎጂካል እንትኑ በዛ ውስጥ ነው የምታልፊውና አሁን እኔ ራሴን በዚህ ደረጃ ግራጁዌት አድርጌ አሁን ቆም ብዬ ስመለከተው በጣም ነው ደስ የሚለኝ። በምርጬም በደንብ እንትን ምለው ማለት ነው የምደሰተው። ምክንያቱም እንዳልኩሽ ዩኒቨርሲቲ ገብቼ ነበረ ጨርሼ ምናምን ወጥቼ ሊሆን ይችላል በዛ ወይ ግን ምናልባት አሁን ያለኝን ሳቲስፋክሽን ይኖረኝ ይሆን ብዬ ሳስብ አይመስለኝም። ቤተሰቤም ኦብቪየስሊ ይደሰትብኛል ኢን ኤኒ ፓዝ ብሄድ ሳክሰስፉል ከሆንኩኝ ደስ ይላቸዋል። ግን ደግሞ አሁን ላይ እንዳልሹ በሳክሪፋይስ የተገነባ ግቢ በማደግ ላይ ያለ ግቢ ብዙ አምቢሽን ያለው ግቢ እንደ ሀገር ደግሞ ኢትዮጵያ የምትለው ሀገር ማንነት ነው አይደለ? የሁሉም ማለት ነው የዚህ ሁሉ ሰው ህዝብ ማንነት ነውና በዛ ውስጥ ያንን ታላቅ ለማድረግ ኢትዮጵያዊነትን ታላቅ ለማድረግ የማይደፈር ለማድረግ እና በሁለት እግሯ በደንብ ቆማ ወደፊትን የምታይ ሀገር ለማድረግ የሆነ አስተዋጽኦ በደንብ ድግፍ የሚያደርግ አስተዋጽኦ የሚያደርግ ተቋም ውስጥ ሆኖ ራሴን ደግሞ ያንን አስተዋጽኦ ከሚያደርጉ ሰዎች መሀል አድርጌ ራሴን ሳይ
ሁሌም በቃ በምርጫዬ በደንብ እደሰታለሁ ማለት ነው። ጀግንነት ለኔ እንግዲህ የሚከፈለውን ነገር ሁሉ መክፈል ይመስለኛል ለሀገር ሀገር ማለት ያው ህዝብ ነው አይደለ? የሚከፈለውን ነገር ሁሉ ለመክፈል ደግሞ ራስን ብቁ ማድረግ ዝግጁ ማድረግ in every way ማለት ነው። በሊደርሺፕ ባለሽበት ሞያ ላይ ማለት ነው። ሊደርሺፕ ላይ ኤክሰርሳይዝ ያርግሽ ከሆነ ጥሩ ሊደር መሆን በረራ አብራሪ ከሆንሽ if you are a pilot ቆንጆ በጣም ጥሩ አብራሪ መሆን ጦር ጀት አብራሪ ከሆንሽ ደግሞ የተሰጠሽን ሚሽን በደንብ like successful በሆነ ደረጃ ለመወጣት ደግሞ ምን ያስፈልጋል በምን ያህል መልኩ ራሴን ማዘጋጀት አለብኝ በምን ያህል መልኩ ሬድነሴም የተሟላ መሆን አለበት የሚለውን እሱም ማሰብ ያንን ማድረግ መቻል ለኔ ጀግንነት ነው ብዬ አስባለሁ። እኔ ሴትነት ይፈትነኛል ብዬ በፍጹም አላስብም። እንዳልኩሽ ጓደኛዬ አለችና ጓደኛዬ ምናልባት እህቴ ብላት ይቀለኛል እና ከመጀመሪያ ጀምሮ መንገዳችን አንድ ነው። ከቤት መጣን አዋሽ ቢሾላ ማሰልጠኛ ገባን። ከዛ ጀምሮ 15 ቀኗ የዛኔ ገባን ነው ትሬኒንጋችን ሙሉ አዋሽ ነው የነበረው። የመጀመሪያው ማለት ነው። ከዛ ነው የጀመረው አንድነታችን እና አሁንም አብረን የተመረጥን ደስ ይለኛል በጣም። ምክትል መታነቃ አያንቱ ካሳ ትባላለች። አያንቱ እሷም በከፍተኛ ማዕረግ የዋንጫ ተሸላሚ ናት እና መንገዳችን ሴትነት ምናልባት ሴትነታችን እንደ እንትን አስበነው አናውቅም። እንደ ስትሬንግዝ ሊጨምርልን እንደሚችል ግብአት ነው እንጂ አንድም ቀን ሴትነታችን እንደ እንትን አስበነው አናውቅም። ግን ኦፍ ኮርስ እንዳልሽው ማህበረሰባችን ለሴት ልጅ ለወንድ የሚያደርገው እንደዚህ ሴት የሚያደርገው ብሎ የከፋፍሎ የሰጠው እንትን አለ። ግን እሱ አይምሯችን ላይ ብቻ ያለ ነገር ነው ብዬ አስባለሁ። ምክንያቱም አሁን ኖረን እንዳየ ነው ኦፍ ኮርስ የቤተሰብ ኤክስፔክቴሽን ምናምን ይኖራል። የሆነ ነገር ታደርጊው ይሆን እንደዚህ አይነት ፊዚካል ትሬኒንግ አለ አሁን ይሄን መወጣት ይችሉት ይሆን ምናምን ሚል አይነት ኩዌስችን ይኖራል። ግን ደግሞ እኛ እሱን አስበን አናውቅም። ይሄ ሊከብደን ይችል ይሆን ሚለውን ጥያቄ ለራሳችን አንስተን አናውቅም። ባለማንሳታችንም ደግሞ ሰክሰስፉል ሆነናል ብዬ ነው ማስበው። የተቀረው ኦፍ ኮርስ እንደ ባህል እንደ ማህበረሰብ የተቀረጸው ነገር ማሰብ እንትን አይደለም ኔጌቲቪቲ የለውም። በርግጥ ግን ደግሞ ቢዮንድ ዛት መሄድ እንደሚቻል ህልም ካለሽ ድሪም የምታደርጊው ነገር ካለ ስለ ሀገር የምታስቢው ነገር ካለ እንደ ቤተሰብ ደግሞ ለቤተሰብሽም አድርገሽ አሳክተሽ ማሳየት የምትፈልጊው ነገር ካለ በቃ with your full strength ከሄድሽ ምንም የሚያግድ ነገር እንደሌለ እኔና ጓደኛዬ ምስክር ነን። እኔ አራዬ እናቴ ናት። ሲስተር ሰውነት መካሻ ትባላለች እና ነርስ ናት በሙያዋ። በጣም ጠንካራ የአምስት ልጆች እናት እኔ የመጀመሪያ ልጇ ነኝ እና እሷ ናት የኔ አራዬ ላይክ ቤዚ መሰረቴ እንደ ሴት ጥንካሬ እንዲኖረኝ እንደ ሰው ደግሞ መልካም ስብዕና እንዲኖረኝ አባቴ እንደ ሰው ስብዕናዬ በጣም በቃ የተስተካከለ ለሰው መኖር የምችል ሰው እንድሆን ለቤተሰቦቼ መልካም ልጅ መልካም እህት መልካም ለወንድሞቼ ለእህቶቼ መልካም እህት መሆን እንድችል ስብዕናዬን የቀረጹኝ እነሱ ናቸው። እንደ ሴት አራያዬ እናቴ ናት። በሷ ጥንካሬ ውስጥ ራሴን እንድፈልግ የሆነ ራሴን ኦኬ በምን መልኩ ነው እሷ እንደ 5 ልጅ ወልዳ ምንም አይነት የመድከም እንትን አታይባትም። ላይክ ኤዱኬሽናሊ ራሷን በጣም ለማሳደግ ትጥራለች። የምትፈልገው ነገር ላይ ለመድረስ የሆነ ሴትነቷ ልጆች መኖራቸው ምናምን እንዲያግዳት አትፈቅድለትም፣ አታስበውም ሁላ ኢቭን የሆነ ሚዲያ ላይ ምናምን የማይሆን ነገር እንዲሲነገር ከሰማች ሴትነትን በተመለከተ በጣም ተናዳ ነው የምትናገረው። እንዴት እንደዚህ ይላል? ምን ያግዳል? ምን አይታያትም ሁላ ድካሙ አይታያትም። ምን ማለት ነው ሁላ ነው የምትለውና እሱ ነገር እኔን እንትን አደረገኝ ቀረጸኝ ማለት ነው። ይሄ አሁን እዚህ ያው ብዙ አይነት አስተያየቶች ትሰሚያለሽ ከመጣሽ በኋላ ይሻላል ግን አሁን እንደው እዛ ከምትገቢ ይሆናል ብለሽ ነው ሚል አይነት አስተያየት ትሰሚያለሽ። ከክፋት ሳይሆን በማህበረሰቡ ያለ አስተሳሰብ ስላለ ማለት ነው። እንደዚህ አይነት ነገር ትሰሚያለሽ። አንድም ቀን ኮሽ ብሎብን አያውቅም ከእኔም ጓደኛዬም ማለት ነው። ምክንያቱም የሆነ ቤዝ አለን የተስተካከለ ቤዝ፣ እሷም ቤተሰቧ እንደዛው ማለት ነው። ምንም እንድታስበው ሁላ አትፈቅድላትም። የሷም እናት በዚህ አጋጣሚ ሲስተር ብርቅነሽ ኃይሉ ትባላለች እና
ሁለቱም ነርሶች ናቸው። አዎ የሆነ ኢነርጂ አለ ማለት ነው ነርስነት ላይ እና በጣም ጠንካራ ሰው ናት። እሷም በጣም ጠንካራ ሴት ናት። በጣም ሴትነት ኢነርጂ የሆናት ሰው ናት እሷም እና ማሚ ነው ምላት ሁለቱንም ማሚ ነው ምላቸው እና በእንደዛ አይነት ቤተሰብ ማደግ በእንደዛ አይነት እናት ማደግ በፍጹም ስትሬንግዝ እንዲሆንሽ ነው የሚያደርገው እና ሴትነትሽና ሮል ሞዴሌ እናቴ ናት። በቅርብ ከአንድ ወር በፊት ተከብሮ በነበረው በአየር ኃይል 90ኛ ዓመት ክብረ በዓል ላይ አምስት ቀን የቆየ የኤክስፖ የፎረም እና የኤርሾ ትሪት የመሳሰሉት ፕሮግራሞች ነበሩ። በዛ ላይ በኤል 39 በ39 አውሮፕላን መክፈቻው ቀን ላይ የዌቭ ተሳታፊ ነበርን እና እኔም ጓደኛዬም በዚህ አጋጣሚ ተሳታፊ ነበርን ከአስተማሪዎቻችን ጋር ማለት ነውና እንደ ኤርፎርስ ብዙ ጊዜ ኤርሾ ይደረጋል። ኢቭን ከ2 አመት በፊትም እንደዚህ በድምቅ ያለ በደንብ የሀገርን ገጽታ የሚያሳይ ኤርሾ ተካሂዶ ነበረ። ዘንድሮም እንደዛው ማለት ነው። ለኛ ግን የመጀመሪያችን ነበረ። በኤርሾ ተሳትፈን አናቅም፣ መመልከት ብቻ ነበረ። አሁን ደግሞ ጊዜው ደርሶ ያለንበት ቦታን ፈቅዶልን በኤርሾ ተሳታፊ ሆነን ነበረ። ስሜቱ በጣም ደስ ይላል። በጣም ላይቭ የሚታይ ኤርሾ ነበረ። ሳምንት ፕላስ የተዘጋጀንበት በደንብ ትሬን ያደረግንበት ኤርሾ ነበረ እና ስሜቱ ደስ ይላል። ቤተሰብ ደግሞ ቤት ሆኖ ነበረ በቲቪ የሚያየው። ያ አውሮፕላን ቺናት አውሮፕላን ምናምን ብለን ነግረን እንግዲህ በቲቪ ያዩን ስንወርድ ነው አያችሁ ምናምን ብለን ያያል ነው እና በጣም የሚገርም ስሜት አለው። የሆነ ሁሌ የሚገኝ ሁሌ የሚደረግ አይደለም። የኛ ግራጁዌሽን የነበረው መዝጊያ ቀን ላይ ስለነበረ ይሄ መክፈቻ ቀን ላይ ነው የነበረው ኤርሾውና ገና ከቤት አልመጡም ነበር። ቤት ሆነው በቲቪ ነው ያዩት ማለት ነው እና በቃ ደስ የሚል ስሜት አለው። እሷ ናት እኮ ምናምን እየተባባሉ ተሰብስበው ነው እያዩ የነበረውና የሚገርም ስሜት አለው። ምክንያቱም አንደኛ ሁሌ የሚደረግ ነገር አይደለም። ኤርሾ ማየት ራሱ ትልቅ ነገር ነው አይደለም። አይ ዋዝ ፓርት ኦፍ ኢት ብሎ ለማውራት ማለት ነው እና ደግሞ ኢንቴንሽኑን ስታስቢው የሀገርን ገጽታ ማሳየት ነው። ተቋማችን የደረሰበትን ካፓቢሊቲ አቅም እና ወደፊትም ስትራይቭ እያደረገበት ያለውን መንገድ በቃ ዲስፕሌይ የምታደርጊበት ኢት ኢዝ አ ሞመንት የሆነ ትልቅ ቦልድ የሆነ ሞመንት ነውና እዛ ውስጥ ተሳታፊ መሆን የሆነ እንደ አንድ ፓርት ሆነሽ አንቺ ደግሞ መታየት በጣም የሚገርም ስሜት አለው። ለታላቅ ሀገር ታላቅ አየር ኃይል ታላቅ አየር ኃይል የማድረግ ጉዞ ላይ ደግሞ እኛ we are part of it በብዙ መልኩ ማለት ነው። በብዙ መልኩ ማብረር it's one of የኛ ፕሮፌሽን ነው። ግን እንደ አየር ኃይል እንደ ተቋም ደግሞ በጣም ብዙ የሚጠበቁብን ኮንትሪቢዩሽኖች አሉ። አሁን ላይ ቁሜ ራሴን ከማይበት ፖይንት ወደፊት አሁን እንዳልኩሽ ነው ለታላቅ ሀገር ታላቅ አየር ኃይል አይደለ? ታላቅ አየር ኃይል ምን አይነት ፒክቸር እንደሚኖረው ወደፊት ነው የምናየው። ግን ያንን ፒክቸር ለማምጣት የሚገባትን ሀገሪቷ የሚገባትን አይነት አየር ኃይል ለመፍጠር ለመቅረጽ የተጀመረ ጉዞ አለ። በዛ ጉዞ ውስጥ የራሴን የሚቻለኝን አይነት ኮንትሪቢዩሽን ማድረግ ነው የኔ ትልቁ ህልሜ። ራሴን ሳደርግ የማየው ስትራይቭ የማደርገው ለዛ ነው። እንደ አሴ ፕሮፌሽን ጦር ጀት አብራሪ ፓይለት መሆን አለ፣ ከዛ ወታደር መሆን አለ። ከዛ ልክ ራንክ ሲመጣ የሆነ የሚሰጡሽ ትንንሽ ኃላፊነቶች አሉ። ከዛ እየጨመረ ሲመጣ በዛው ልክ የሚያድግ ኃላፊነት ማለት ነው እና በሚሰጥሽ ኃላፊነት ሁሉ ኃላፊነትን መስራት አንድ ነገር ነው፣ መወጣት አንድ ነገር ነው። ከዛ ደግሞ ፕላስ መሄድ የሆነ በደንብ ለውጥ የሚያመጣ አሁን ላይ አንቺ ቆመሽ ከኋላ ሲመጣ ጄኔሬሽን ሲመጣ ዛሬ ላይ ሳይቸገር ከዛ ደግሞ ያንቺን የተሻለ አድርጎ እንዲያልፍ ሁኔታዎችን ማመቻቸት ደግሞ ሌላ ኃላፊነትና ተነሳሽነት የሚፈልግ ነገር ነውና በዛ ልክ ነው ራሴን ፒክቸር ማድረገው ማለት ነው። ፊልም ማየት መንፈሳዊ ነገሮች ራሴን ለማደግ መሞከር ራሴ በደንብ ያስደስተኛል ነው። እንቅፋት የትም አይጠፋም። መንገድ እየተራመድሽ እስከሆነ ድረስ የሆነ ሙቭስ ጋርሽ ድረስ እንቅፋት አይጠፋም፣ መውጣት አይጠፋም፣ መውረድ አይጠፋም። ቆመሽ ካለሽ ብቻ ነው
ምንም አይነት ነገር ማይገጥምሽ እስከ ተራመድሽ ድረስ ምንም አይንካኝ ምንም አይግጠመኝ ብለሽ እንት ማለት አትችይም። አንዳንዴ ሴትነት እንደ ድካም አርገን መጀመሪያ አይምሮአችን ላይ ከሳል ነው የሚያጋጥሙሽ ነገሮች ሁሉ በሴትነት ይሆናል አይምሮሽ ውስጥ ማለት ነው። ግን እሱንም አታስቢ ከሆነ አንቺ መስራትሽን አንቺ ህልምሽን መፈለግሽን የምታስቢ ብቻ ከሆነ ምንም ቢገጥምሽ ችግር ነው። ኦኬ ችግር ገጠመኝ ከዛ በምን መወጣት እንዳለብሽ አንቺ ታስቢበታለሽ ማለት ነው። እንዳልኩሽ ነው ሴት ስለሆንሽ ብቻ ሳይሆን ሰው ስለሆንሽ ፈተና በጣም አለ የትም ቦታ ላይ ማለት ነው። አሁን ባለንበት ጊዜ ላይ ደግሞ ራስን በጣም መቀየር የሚፈልግ ጊዜ ነው አይደለ? ራስን በብዙ ነገር ማሳደግ ኢቭን አንድ ነገር እንኳን ይዘሽ ሳቲስፋይ ማትሆኝበት ጊዜ ነው። ምክንያቱም ዓለም በጣም እየተቀየረ ስለሆነ ስለዚህ በብዙ አቅጣጫ ሙቭ ማድረግ ይጠበቅብሻል ማለት ነው። ሙቭ ስታደርጊ ደግሞ ቻሌንጆች ይኖራሉ፣ ችግሮች ይኖራሉ። እንዳልኩሽ ነው ችግሮቹን መጀመሪያ ላይ ኦኬ ሴት ነኝ እና ሊከብደኝ ይችላል ብለሽ ከጀመርሽ የሚገጥሙሽ ችግሮች ሁሉ በሴትነት እየመሰሉሽ አቅም እያሳጡሽ ይሄዳሉ። ከዛ በኋላ ወደ ምን ወደሚል ትመጫለሽ ማህበረሰባችን ውስጥ ያለ ነገር ስለሆነ ሲጀመር እኮ ሴት መሆኔ ለዚህ አግደኛል አርፌ ብቀመጥስ ምናምን የሚል አይነት አስተሳሰቦች ይመጣሉ። ኢቨንቹአሊ እያመንሹ ትመጫለሽ ራስሽን እያሳመንሹ ማለት ነው። ግን ያ ሆኖ አይደለም። እውነት ለመናገር እኛ በተጓዝንባቸው በዚህ ሁሉ ጊዜያት ብዙ አይነት ቻሌንጅ ኦብቪየስሊ ይገጥሙናል፣ ወደፊትም ይገጥመናል። ግን ቻሌንጁ እንደ ቻሌንጅ ነው የምታልፊው። የሆነ ነገር መጣ ኦኬ ሶሉሽን ነው ሶሉሽን ትፈልጊለታለሽ። ደግሞ እንደ ተቋም ምንድነው ሊያግዝሽ ዝግጁ የሆነ ብዙ ሰው አለ። ሊያግዝሽ ዝግጁ የሆነ ሀሳብ ሊሰጥሽ ነው ይሄ ትክክል አይደለም ኢቭን ምርጫዎችሽን የሚያስተካክልሽ ምናምን እንደ ተቋም ብዙ ሰው አለ ማለት ነው። እንደ ሀገርና ደግሞ እንደ ሴት ስናስበው ምንም እመኑኝ ምንም ይሄ ሴት በመሆን ምንም ወደ ኋላ የሚያስደርግ ኦር እንደ ችግር እንደ ኢሹ ተደርጎ የሚነሳ ችግር የለም። ግን እንደ ሰው ቻሌንጅ ይገጥሙናል። እንደ ሴት ደግሞ ሴትነትሽን ተመልክቶ የተወሰኑ ችግር ይገጥሙሻል። ኦብቪየስሊ ምንም እንትን አይደለም ኔቸርም ስለሆነ ማለት ነው። ግን ያው በዛ ሁሉ ውስጥ መፍትሄ መፈለግ ትክክለኛ የሆነ መፍትሄ መፈለግ ህልምን ኦልዌይስ ፍለፊት ማድረግ እሱ ላይ ለመድረስ ነገሮችን እንትን ማለት ነው። ያው ቤተሰቤ ተለፍቶብኛል አላልኩሽም? በደንብ ኮንፊደንስ ቢልድ እንዳደረግ አሁን ልጅ ሆኜ ምን እያደረግሽ ነበር ብትይ ለኔ እየተጫወትኩኝ ነበር ነው። እነሱ ፍለፊት ቆሞ ወሬ ማውራት አውሪ ሲሉኝ ወይ ነገ ፕሬዘንቴሽን አለኝ ካልኩኝ እነሱ ፍለፊት ቆመሽ እስቲ አቅርቢልን መባል መቻል እድል መሰጠት ለኔ ኢት ዋዝ የሆነ ፈን እያረኩበት የነበረ የልጅነት ሞመንት ነው። ጨዋታ የሚመስል ግን እነሱ በጨዋታ ውስጥ ትምህርት ምናልባት እነሱ ይሄንን አስበው ይሆን አይሆን አላቅም እንደዛ የሚያደርጉት ግን ያስደስታቸው ነበረ የኔን እንደዛ ማየትና በዛ ውስጥ ሰልፍ ኮንፊደንሴን ንግግሬን ያው ሁሉ ነገርን እየተማርሽበት በስክራች አይደለ ቢውልድ እየተደረገን የምንመጣው ከልጅነት በዛ መልኩ እየተገነባው ነበር እና አሁን ላይ እንደዚህ ሀሳቤን ለመግለጽ ንግግርም ለማድረግ ያን ያህል የሚከብደኝ አይነት ሰው አይደለሁ። ሶሎ ማለት እንዴት ነው የአንድ አውሮፕላን ለማብረር ትጀምሪያለሽ ትሬኒንግ ማለት ነው። ተጀምሮ የሆነ ሶርቲ ሰዓት ያህል ተበሪና የዛ ሶርቲ ላይ ሶሎ ትወጫለሽ ማለት ነው። ከዛ በኋላ ትሬኒንጎች ይቀጥላሉ፣ ሶሎዎችም ይቀጥላሉ። ግን ብቻሽን የማብረሪያ የመጀመሪያ the first time ያንን አውሮፕላን ብቻሽን አየር ላይ ይዘሽ ስትወጪ ያለው ጊዜ ሶሎ ይባላል። 17-25 እንደማለት ነው ለኔ በዚች አውሮፕላን ላይ። ባለፉት አውሮፕላኖች ላይ ያለ የየደረጃው የየራሳቸው አውሮፕላኖች ሲሆን እንደዛ ግን የመጀመሪያ አሁን ሲሲኒያ ላይ ሲሆን the first ምናበረው እንደ አውሮፕላን ራሱ ምናበረው የመጀመሪያ አውሮፕላን ሲሲኒያ ነችና እሷ ላይ ፈርስት ሶሎ ስትወጪ እንደ አውሮፕላን የመጀመሪያሽ ነው፣ እንደ ሲሲኒያም የመጀመሪያሽ ነውና እሱ ትንሽ ለየት ያለ ደመቅ ያለ ነውና የሶሎ ፕሮግራምም አለ ደግሞ ልክ ስትወርጂ ውሃ ይደፋብሻል። ቴክኒሻኖች ጠብቀው ጓደኞችሽ ተሰብስበው ልክ እንደወረድሽ በባልዲ ውሃ ይደፋብሻልና ለምን እንግዲህ ካልቸሩ ምንድነው ሶሎ ላይ
በጣም ኢነርጄቲክ ትሆኛለሽ። ኮንሰንትሬሽንሽ ይበዛል። እጅሽ ሁሉ ነገርሽ አክቲቭ ነውና ሙቀሽ ነው የምትመጪው። ቀዝቀዝ ማረጊያ ነው። በጣም የምወደው እንዲያው ፊልሞችም ላይ እናያለን፣ ፎቶዎችም ላይ እናያለን። ከዛ አብራሪዎች አብረው ወጥተው ሄልሜት ነው የሚባለው እዚህ ጋር የሚደረገው እሱን እዚህ ጋር ይዘውት የሚቆሙት ነገር በጣም ነው የምወደው። እንደዛ ስሜት አለው አይደል? ይሁን ደስ ይላል በጣም። ጀት ፈርስት ቤዚክ ጀት ጀምሮ ጀት አውሮፕላኖች ላይ እንደዛ ነው የሚሆነው። ሄልሜት ይኖርሻል፣ አንቲ ጂ ሱት ምናምን አለ እና ልክ አብረሽ ስትወርጂ ያው ሄልሜትሽን ይዘሽ ነው ወደ ሄልሜት ሩም ወደ ጂ ሱት ሩም የምትሄጂውና ደስ የሚል ስሜት አለው። ሰውም ደግሞ እንደዛ ሆነች ሲያይሽ አብራሪነቱ አለ። ከዛ ደግሞ እንዲህ ሲያይሽ ደግሞ የሆነ ውበቱ በጣም ይጎላልና ደስ የሚል ስሜት አለው። ይሄ የቤዚክ ጀት የኤል39 አውሮፕላን ሎጎ ነው። ይሄ የቤዚክ ጀቱ ነው። ይሄ ደግሞ 250 ሰዓት ግራጁዌት ስናደርግ ዊዝ ራንክ ማለት ነው ከማዕረግ ጋር የሚሰጥ ዊንግ ነው ማለት ነው። እዚህ ላይ ለመድረስ 3 አውሮፕላን ፕላስ 250 ሰዓት ትሬኒንግ እየፈጀ ጉዞ ነው ማለት ነው። ይሄ የአየር ኃይላችን አርማ ነው። በዚህ በኩል ደግሞ ሀገራችን አለች። ማመስገን የምፈልገው ያው በመጀመሪያ እግዚአብሔር አምላክን ነው። ሰው ብዙ ነገር ታስቢያለሽ፣ በአይምሮሽ ብዙ ነገር ፕላን ይደረጋል፣ ብዙ ቻሌንጆች ይገጥሙሻል፣ ለማለፍም ብዙ እቅድ ታወጫለሽ። ግን የሚፈጸመው የሚሆነው መልካም ጓደኛን የሚያዘጋጅ ሁሉን የሚያደርግ እግዚአብሔር ነውና እዚህ ለመድረሳችን እዚህ ቆመን እንዲህ ለመመሰጋገናችንም ምክንያት የሆነ እግዚአብሔር አምላክ የተመሰገነ ይሁን። ሁለተኛ ቤተሰቦቼ ያው መሰረቶቼ ናቸው። አሁን ላለሁበት ማንነቴ ለመቀረጼ አራያዎቼም ስለሆኑ ቤተሰቦቼን በጣም አመሰግናለሁ። እህት ወንድሞቼን በጣም አመሰግናለሁ። ስራ ባልደረቦቼን፣ አስተማሪዎቼ፣ ጓደኞቼን በደንብ ሜንሽን ማድረግ እፈልጋለሁ ከዚህ በፊት እና አብረን ትሬን የምናደርግ እንዳልኩሽ አሁን ግራጁዌት ያደረግን 6 ነንና ጓደኞቼን በጣም ነው የምወዳችሁ ማለት እፈልጋለሁ።